ጉዳዮችሽን ጨራርሽ እንዴ? አዎ ጨርሻለሁ ማሪ። ማለቴ ያው ግን ቀላል አልነበረም። ምን ነው ደህና አይደለም እንዴ? ካለኝ የተፈጠረ ነገር አለ? አይ ደህና ነኝ፣ ምንም አታስቢ። እሺ አላስብም። ሄሎ እንዴት አደራችሁ? አረ እንደዛ ነው ገባኝ። በቃ አሁን ወደዛው መጣና ስለ ዝርዝሩ በአካል እናወራለን። እሺ እሺ ቻው። በቃ መልካም ቀን። የሰርጉ አዘጋጆች ናቸው ውዴ። እንደምታውቀው ሁሉም ነገር ምርጥ እንዲሆን እፈልጋለሁ። ቀላል አይደለም። ቡራክን አይቼው በዛው ሄዳለሁ። መርት አቤት አለቃ። አዳምጠኝ ልጄ። አሁን የምልህን ነገር በደንብ አድርጋ አዳምጠኝ ልጄ። ልባችን ከአእምሯችን ይልቅ በጣም ቅርባችን ነው። ጭንቅላቴ ሰውን ልጅ ያታልላል። ነገሮችን በሌላ መልኩ ጠምዞ ያልሆነ ነገር አድርጎ ያሳምናል። ግን ልብ እንደዚህ አይደለም። ሁሌም እውነትን ነው የሚናገረው፣ በጭራሽ አይሳሳትም። እና አሁን ሳስበው ልብህን ማዳመጥ የተውክ ይመስለኛል። የምታፈቅራትን ሴት አታውቃትምና ነው። አብረሃት እኮ ነው ያደግከው። በጣም ብዙ ነገሮችን አብራችሁ አሳልፋችኋል። ታዲያ እንዴት ኢፍትሐዊ ትሆንባታለህ? ልክ ነገር ግን የሚባል ነገር የለም። ቢያንስ አንዴ እንኳን የምትባለውን ማዳመጥ አለብህ። ነገሩን ታብራራለህ፣ አዳምጣት እና ምን የምታጣው ነገር አለ? ቆይ ልጅቷን አታፈቅራትም እንዴ? እሱማ አፈቅራታለሁ አለቃ። ለአስዬ ህይወቴን ሰጣለሁ። ታውቃለህ ደግሞ። ህይወትህን አትስጣት፣ እንድታብራራለህ እድሉን ስጣት። አሁን ለአስዬ እደውልላታለሁ። ሁሌም የምትገናኙበት ቦታ ተገናኝታችሁ ታወራላችሁ እና ይህንን ጉዳይ ከመፍታታችሁ በፊት ወደ እኔ እንዳትመጣ ተስማማን? እሺ አለቃ። ግን የሚባል ነገር የለም። ምን ነው አለቃ ሚለን አትሰማም እንዴ? አሴ አሁንም አልጋ ላይ ነሽ እንዴ? በይ ተነሺ፣ ስራ እንዳይረፍድብሽ ውዴ። አልሄድም። አቶ አድናን ዛሬ ረፍት ሰጥቶኛል። አቶ አድናን ፈቅዶልሽ ከሆነ እሺ በቃ። ግን ቢሆንም ተነሺ፣ ምግብ አብረን እንብላ። ተነሺ እያልኩሽ አይደል እንዴ? ለምን እሺ አትይኝም? ስሚኝ፣ ከትላንት ማታ ጀምሮ ምንም አልበላሽም። ተነሺ የኔ ቆንጆ፣ በይ ተነሺ። እማዬ ቆይ መርት መቼም ይቅር ባይለኝሳ? ውዴ ይሄ ሆድሽ ተርቦ የምታወሪው ጉዳይ አይደለም አይመስልሽም? ስለዚህ ተነሽና እየበላን እናውራ። በይ ነይ ተነሽ የኔ ውድ፣ ነይ የኔ ቆንጆ ተነሽ ውዴ። ወይ ፈጣሪ ውዴ፣ አይንሽን በደንብ ተመልከቹ። በጣም አብጧል እኮ። ምሽቱ ሙሉ ስታለቅሽ ነበር አይደል? መርት ደወለ። ያለቃ ያሻር ስልክ ነው። አሲያ እንዴት ነሽ የኔ ልጅ? እንደዛው ነኝ አጎቴ ያሻር። ስሚኝ የኔ ቆንጆ ልጅ፣ መርትን አናግሬዋለሁ። ተገናኙና አውሩ፣ ጉዳዩን ፍቱት። እሺ የኔ ልጅ። እውነትን ነው አጎቴ ያሻር? ይገርማል። ቆይ መርት ሊያናግረኝ ተስማማ? ሁሌም የምትገናኙበት መናፈሻ ጋር ይጠብቅሻል። ሂጂ እሺ ልጄ። እሺ በቃ አሁኑኑ ሄዳለሁ። ተነስቼ ለባብሻ አሁኑኑ ሄዳለሁ። በጣም አመሰግናለሁ አጎቴ ያሻር። አዳምጪኝ አሲ፣ እዛች ጋራም ጋር መሄድ አትችይም፣ አትሄጂም። ቆይ ግን አንቺ ልጅ ከትናንትና ጀምሮ ምን ስልሽ ነበር? እማዬ ቶሎ መዘጋጀት አለብኝ። ቆይ ማንን ነው የማወራው? ትላንት ሆስፒታል እንደነበርሽ ልትነግሪው አልደወልሽለትም? ትላንት ተናዶ ነበር፣ ዛሬ በርዶለት መገናኘት ፈለገ። ኦሆ ደስ ሲል። ይሄ ነገር በጭራሽ ሊሆን አይችልም። ይገርማል። በደንብ ስሚ የኔ ልጅ፣ አንቺ የሰው ህይወት ነው ያተረፍሽው፣ ግን መርት ተጎጂ ሆኖ ተገኘ አይደል? ትናንትና አክስት ዘሪ ናት ስልኩን ያነሳችሁ። ምን ነካሽ? መርት ሆስፒታል እንደነበርኩ አያውቅም ነበር። አክስት ዘሪ መደወሌን አልነገረችውም።
ግን አሁን አግኝቼ ሁሉንም ነገር ሳብራራለት ይገባዋል። ከዛ ወደ ነበርንበት እንመለሳለን። እማዬ ጊዜን አትግደይብኝ። በቃ በይ። የራስሽ ጉዳይ፣ እንደፈለግሽ አድርጊ። እሺ መርት ነው ይህንን ቀሚስ የገዛልኝ። ውይ በቃ ከሰጠኝ ሀብል ጋር ሳደርገው ደግሞ ይበልጥ ቆንጆ ይሆናል። ሀብሌሳ ከከፍታ ላይ ሆኜ ባህሩን ሳይ ይታየኛል። አየሩ በጣም ቆንጆ ነው። በህልሜ ውስጥ በጣም ደስ የሚል ነው። 10 በተደጋጋሚ ይሄን ህልም አየዋለሁ። ሁልጊዜ አየዋለሁ። ትልቅ የሆነ መብራት ያለው ቤት አለ። ከዛ ጀርባዋ የሚታየዋ ሴት ትዞራለች። ከዛ እጄን ትይዘኛለች። እንድከተላት ትፈልጋለች። ልክ ፊቷን ስታዞርና ልክ ላያት ስል ከእንቅልፍ ይነቃል። መሽቷል፣ በቃ ወደ ቤት እንሂድ። እሺ፣ ግን መጀመሪያ ይሄንን ውብ ፊትሽን ልየው። በጣም ውብ ነሽ። ያለውን ቦታ አውቀዋለሁ። ያ የኛ ቦታ ነበር። በህይወቴ ደስተኛ የነበርኩበት ቀን ነው። ቆይ እኔ እንዴት ልረሳው እችላለሁ? ይገርማል። ስሜ እንኳን ሳልጠግበው ባሌን በሞት አጣሁት። እንደሱ አትበይ የኔ ልጅ። በቃ ራስሽን አትኩች። በዛ ላይ ከሞቱት ጋር አብረን አንሞትም። እኔ ሞታለሁ። ባሌና ልጅ የሞቱ ቀን እኔም አብሬያቸው ሞቻለሁ። ወይ አሁንስ ይበቃሻል። በቃ በአንቺ ምክንያት አንዳችንም ሰላም ልናገኝ አልቻልም እኮ። በቃ እነዚህን ፎቶዎች አስወግጃቸው። በየቀኑ በህልም ያየሁት የምትዩ ነገር ሰልችቶኛል። ፊዳን እንግዲህ አታሳብጅኝ። በፍጹም አላደርገውም። ምናልሽ? እኔ ጥለዋለሁ። ፊዳን አምጪው። ተይ፣ ከነሱ የቀረኝ ማስታወሻ እነዚህ ፎቶዎች ብቻ ናቸው። ፊዳን ትዕግስቴን አትፈታተኝ። ምንም ሊቀረኝ የሚችለው ነገር የለኝም አክስቴ ዘሪን። ፊዳን ትዕግስቴን አትጨርሺው። ፊዳን አትፈታተኝ እባክሽን። አክስቴ ዘሪን ተይ። አክስቴ ዘሪን ወዴት ነው የምትወስጃቸው? ፎቶን ተይልኝ፣ ወዴት ነው የምትወስጃቸው? ለአመታት እነዚህ ፎቶዎች ላይ ሙጭጭ ብለሽ ነበር። ቤት ውስጥ ምንም አይነት ሰላም አልሰጠሽንም። እኛንም እኮ አብረሽ እየቀበርሽን ነው። እባክሽ በሩን ክፈችው። እባክሽ በሩን ክፈችው። የታሉ? የታሉ? ተይ አታቃጥያቸው። ምን እያደረግሽ ነው? አውጫታለሽ። ተይ። ቆይ ማለት ያደረግሽው ምንድን ያደረግሽው? ምንድን ያደረግሽው? ተይ ተይ፣ ልቀቂኝ። እብድ ነሽ እንዴ? እሳት ውስጥ ገብተሽ ሌላ ችግር እንዳትፈጥሪብን። ልቀቂኝ እባክሽ ፊዳን፣ ልቀቂኝ እባክሽ። ምንድን ያደረግሽው? እረፊ። ልቀቂኝ። ምንም ነገር ባደርግ ለራስሽ ጥቅም። ልቀቂኝ። ዞር በይልኝ፣ ዞር በይ ወደዛ። ምንድን ያደረግሽው? እንዴት እንደዚህ ታደርጊያለሽ? ይህንን ያዥ ልጄ።
ይሄ እንዴት አተረፍኩ አባ? ዘሬን እንዳትሰማ ውዴ፣ መሬት ላይ ወድቆ ነው። ይህንን ደብቀሽ አስቀምጪው፣ አለበለዚያ ግን ካየችው ታቃጥልብሻለች። እሺ አውቃለሁ። ያንን ፎቶ አሳያለሁ መኔኝ። ከዛ ሁሉንም ነገር ታስታውሳለህ። እኔን፣ ፍቅራችንን፣ ሁሉንም ነገር። ሰልማ አክስቴ ዘሪ፣ የኔ ወዳውን አንቺ ጋር ልመጣ ነበር። በሰላም ነው ብዬ ተስፋ አደርጋለሁ። ሰላም ነው፣ ሰላም ነው። አንድ ጥሩ ዜና አለኝ። የምን ዜና? እዚህ ጋር ማውራት አንችልም። የሆነ ቦታ ሄደን እንቀመጥና እናወራለን። ነይ፣ እዚህ አካባቢ የሆነ ካፌ አለ፣ ወደዛ እንሂድ። እሺ ነይ፣ በዚህ ጋር እንሂድ። እዛ ካፌ እንሆናለን። ወይ ከተባባልነው ሰዓት በጣም ቀድሜ ደረስኩ እንዴ? ተረጋጊ አሲያ፣ ተረጋጊ። በቃ በግልጽ ንገሪው እና የሚጎዳው ምንም ነገር አትንገሪው። እና ደግሞ ምንም አትደብቂው። እውነቱን ብቻ ንገሪው። ንገሪውና አሁንም ምን ያህል እንደምትወጂውና እንደምታስቢው ይረዳ። ይኸው ተጀመረ። አክስታይሺ። ሄሎ መርት፣ ሰላም፣ እንዴት ነህ ልጄ? ደህና ነኝ አክስታይሺ። ምን ነው ለወትሮ ስልክ አትደውይልኝም ነበር? ተው እንጂ መርት፣ እኔ እኮ ትላንትና ካስዬ ጋር ስትጣሉ አዝኜ ነበር እና ደውዬ የተፈጠረውን ነገር ልነግርህ ፈልጌ ነበር። እሺ እያዳመጥኩሽ ነው አክስቴ፣ ቀጥይ። መርትዬ፣ ትላንትና አስዬ ላይ ምን እንደተፈጠረ ማመን አትችልም። ምን መሰለ፣ አቶ አድናን አለቃዋ ትንሽ ልብ ድካም ነገር አጋጥሞት ነበር። ወደ ሆስፒታል ወስዳው ነበር። እናም አቶ አድናንም አስዬን አመሰገናት። በዛውም ልክ እንደ ምስጋና ያንን ስራ ልትቀጠር ችላለች። እናም ለምናልባቱ አቶ አድናን የሆነ ነገር ካስፈለገው ብላ ምሽቱን ሙሉ እዛው ሆስፒታል አብራው ከጎኑ ነበር የቆየችው። የምር ተጨንቃ ነበር ውዴ። ለአንተ ለመደወል ሁሉ አላሰበችም። በእርግጥ አለቃዋ ትልቅና አስፈላጊ ሰው ነው። የራሷን ፍላጎትም ሆነ ቤቱን እርስት አድርገው ነበር። እናም ልክ ናት የኔ ልጅ፣ ማለቴ ልጄ፣ ስታስበው እንደሱ ያለ ትልቅ የድርጅት ባለቤት ከአንተ ጋር በምን ሊገናኝ ይችላል? እሺ ገባኝ። መርትዬ ስማኝ፣ ይኸውልህ ይህ አቶ አድናን በጣም ሀብታምና መልካም ሰው ነው። እናም አስዬ ያደረገችለትን መልካምነት በፍጹም አይረሳውም። ብቻ እሱ በእርግጠኝነት ከዚህ በኋላ በጣም ውድ ሀብቱ ነው የምትሆነው። ለማንኛውም ልጄ፣ በቅድሚያ ጉዳዩን ከኔ እንድትሰማው ስለፈለግኩ ነው የደወልኩልህ። ጥሩ አድርገሻል አክስታይሺ። እሺ ልጄ፣ መልካም ቀን። ተረጋጉ፣ መጣው። ፊዳን፣ በሩ እንደዚህ የምታንኳኪው ለምንድን ነው? ምን ተፈጥሮ ነው? ምን ሆነሽ ነው አንቺ? ምንድነው እንደዚህ እንደብድ ያደረገሽ? ምላስሽን ውጠሹ ነው? ተናገሪ እንጂ። አምላኬ ወይ ልጅት፣ ምንድነው ችግርሽ? የተፈጠረ ነገር አለ? ንገሪኝ። ምንድነው የተፈጠረው? አሁን በጣም ቸኩያለሁ፣ በኋላ እነግርሻለሁ። አምላኬ ድረስልኝ። ይህን ፎቶ ሲያየው እያንዳንዱን ነገር እንደሚያስታውስ እርግጠኛ ነኝ። እኔን፣ ፍቅራችንን፣ ያሳለፍነውን ነገር፣ ሁሉንም ነገር ያስታውሳል ብዬ አስባለሁ።
ፊዳን በእንጥልጥል ትታኝ ሄደች። ይሄ ምንድን ነው? አሁን ደግሞ ምን እያሳደደች ነው? የሆነች ችኮ አቶ አድናን የሆነ ነገር ካስፈለገው ብላ ስላሰበች ምሽቱ ሙሉ ሆስፒታል አብረው ነበር የቆየችው። የምር ተጨንቃለት ነበር። ለአንተ ለመደወል ሁላ አላሰበችም። በእርግጥ አለቃዋ ትልቅና አስፈላጊ ሰው ነው። ስለ ራሷ ፍላጎትም ሆነ ቤቱን እርስት አድርገው ነበር። ማለቴ እንደሱ ያለ ትልቅ የድርጅት ባለቤት ከአንተ ጋር በምን ሊገናኝ ይችላል? ይህን ያህል አንቺ ዋጋ የለኝም አሲ። እስኪ ተረጋጋ፣ ተረጋጋ። የሌለ ታሪክ አትፍጠር። መጀመሪያ እሷን አዳምጣት። አንድ ቀን ከሷ ጋር የሚመሳሰል ሰው ታገኝና ትታ ትሄዳለች ብዬ አልነገርኩህም? ተመልከት፣ በአንድ ቀን ብቻ ቤቷ ድረስ በቄንጠኛ መኪና መጣች። ይገርማል። ገና በመጀመሪያሽ ቀን ጭራሽ ደግሞ ለጋብቻ ለመጠየቅ ቤትሽ የምመጣበት ቀን ላይ እንዴት እኔ ላይ እንደዚህ አይነት ነገር ታደርጋለሽ? እንዴት? መርት ይህንን መጽሐፍ እኔ ነኝ የገዛሁት። ለምን እንደገዛሁትና ምን እንዳነበብኩ ግን አላስታውስም። አይምሮዬ ባዶ ነጭ ወረቀት ነው። ከከፍታ ላይ ሆኜ ባህሩን ሳይ ይታየኛል። አየሩ በጣም ቆንጆ ነው። በህልሜ ውስጥ በጣም ደስ የሚል ነው። 10 በተደጋጋሚ ይህን ህልም አየዋለሁ። ሁልጊዜ አየዋለሁ። ትልቅ የሆነ መብራት ያለው ቤት አለ። ከዛ ጀርባዋ የሚታየዋ ሴት ትዞራለች። ከዛ እጄን ትይዘኛለች። እንድከተላት ትፈልጋለች። ልክ ላያት ስል ከእንቅልፌ እነቃለሁ። ያቺ ሴት ማን ናት? እሷን ባስታውሳት ሁሉም ነገር ግልጽ የሚሆንልኝ ይመስለኛል። እንደዛ ነው የሚሰማኝ። መርት ምን ተፈጠረ? ለምንድን ነው ብንብል ሄድከው? መርት መልስልኝ እንጂ ለምንድን ነው የማታናግረኝ? የተቀጣጠርነው እኮ ለመነጋገር ነው አይደል? ለምንድን ነው ዝም የምትለው? መልስ ስጠኝ እንጂ። ምንም የምለው ነገር የለኝም አሲ። ከዚህ ሂጂ። ወዴትም አልሄድም። ምን ልታደርግ ነው? አሲ ሂጂ ብዬሻለሁ፣ አለበለዚያ አስቀይምሻለሁ። ሂጂ። ይህን በማድረግ ብቻ ልቤን ሰብርኸዋል። ወዴትም አልሄድም። መጀመሪያ ልታዳምጠኝ ይገባል። እየሰማሁሽ ነው። መናገር የምፈልጊውን ተናገር። እሺ አዳምጠኝ። ልነግርህ እኮ ነው። እና ባለፈው ስልክ ደውለ ታገኘኝ ያልቻልክበት ቀን ትዝ ይልሃል? አለቃ አቶ አድናን የልብ ድካም ገጥሞት ነበር። መኪና ማቆሚያው ጋር ወድቆ አገኘሁትና እሱን በአስቸኳይ ወደ ሆስፒታል መውሰድ ነበረብኝ። በዛ ሰዓት ነው ስልኬን የጣልኩት። እሱ ምክንያት ሊሆን አይችልም አሲዬ። ከሆነ ሰው ስልክ ጠይቀሽ ልትደውይልኝ ትችይ ነበር። ደውዬልህማ ነበር። ከነርሶ ስልክ ተቀብዬ ደውዬልህ ነበር፣ ግን እናት ነች ያነሳችሁ። አሁን እንደዚህ ከሆን ካልነገረችህ ማለት ነው። ማንን ነበር የምታዋሪው? ማን ደውሎ ነበር ስታወሪ የነበረው? ማየ
ማንንም የተሳሳተ ቁጥር ነው። ይኸውልህ ስልኩን ወዲያው ዘጋችሁ። ምንም እንዳወራ እንኳን እድል አልሰጠችኝም። እሺ እናቴ ከዛ ጠፋች እንበል፣ ግን የዛን ሰውዬ እጅ መያዝሽ ምንድን ነው የሚባለው? እስኪ ስለሱ ንገሪኝ። እውነት እምልልሃለሁ ምንም ሌላ ሀሳብ ኖሮት አይደለም መርት። አቶ አድናን እንደዛ ያለ ሰው አይደለም። ስለ ረዳሁት በምስጋና ነው እጄን የያዘኝ። መርት እባክህ ተው፣ እንደዚህ አታድርግ። አንተን ብቻ ነው የምፈልገው፣ ሌላ ማንንም ሰው አልፈልግም። ሌላ ሰው መሀላችን ሊገባ አይችልም። ያን ያክል ነው የማፈቅደህ መርት። ሰውየው ምንም ደስ አላለኝም አስዬ። እዛ ድርጅት ስንት ቀን ሆነሽና ነው እጅ መያያዝ ምናምን ምን አመጣው? እሱን አልቀበሉም። እውነት ከልብሽ የምትወጂኝ ከሆነ ያን ስራ ትለቂያለሽ። እሺ ናርጊዝ አንዴት መጪ? አቤት አቶ አድናን። ይህን ሀብል ውሰጂ። በፍጥነት ልክ እንደዚህ የሚመስል እንዲሰራ ንገሪው። ግን በነጭ ወርቅና አልማዝ እንዲሆን እፈልጋለሁ። እሺ አቶ አድናን። እና ደግሞ በጣም ልዩ ለሆነ ሰው እንደሆነ ንገሪው። በጥንቃቄ ይስራው። እሺ በእርግጥ ድንገት በአጋጣሚ ነው ያየሁህ። ተሳስቼ በመኪና ማቆሚያ በኩል ወርጄ ነው። ስላንቺ አላውቅም፣ ግን እኔ በአጋጣሚ አላምንም። ውዴ እንዴት ነሽልኝ? ደህና ነኝ ውዴ። እቃውን አግኝቻውን ወደ ሱቅ እየሄድኩ ነው። ስሚማ፣ አንቺስ ምን እያደረግሽ ነው? መቼም እኔ ጋር በቅሳቴ አትሄጂም አይደል? ኦ ይገርማል። ወደ ሰፈር እንደመጣው ማን ነግሮሽ ነው? ንገሪኝ። አይ እንዲሁ ታውቆኝ ነው። የሆነች ወፍ ሹክ አለችኝ። ወይም ያችኛው አቁራ ልልሽ እችላለሁ። እህቴ ዘሪን ደውላልሽ ነው አይደል? አዎ ሌላ ማን ሊሆን ይችላል ውዴ? ከአነጋገሯ ስላንቺ የተጨነቀች ትመስላለች። ግን የደወለችው ከእኔ ወሬ ልታወጣጣኝ እንደሆነ የታወቀ ነው። ይገርማል። ምንም ጊዜ አታባክንም ማለት ነው። ቤት መጣች፣ ከዛ ወዲያ ወጣች አለችኝ። አባቷን ሁላ ሳታየው ሄደች አለች። እና ምን እንደተፈጠረ ልጠይቅሽ ብዬ ነው። የተፈጠረ ነገር አለ? የሆነ ነገር ተፈጥሯል ጓደኛዬ፣ ግን ረጅም ታሪክ ነው። አሁን ግን ትንሽ ቸኩያለሁ። በኋላ እደውልልሻለሁ። ኧረ በፍጹም እስከ በኋላ በጉጉት እሞታለሁ። ቢያንስ የተወሰነ ነገር ጠቅላላ አድርገሽ ንገሪኝ። ያኔ ነጃት ያነሳኝን ፎቶ ለመውሰድ ነው የመጣሁት። በፎቶ ምን ልታደርጊ ነው? ያለፈው ህይወቱን እንዲያስታውስ አሳየዋለሁ። ገባሽ? እና ያ የሚሰራ ይመስልሻል? አዎ እንደሚሰራ አምናለሁ ጓደኛዬ። ማለት የእውነት ነጃት ከሆነ አዎ፣ እሱ ራሱ ይመስለኛል ጓደኛዬ። ስሚኝ ግን ብዙ እምነት አይኖርሽ እሺ? ቅስምሽን ልሰብረው ወይም ላስከፋሽ ሳይሆን በኋላ ላይ እንድታዝኒ ስለማልፈልግ ነው ይሄንን የምልሽ። በጣም ተስፋ አታድርጊ ነው። ብቻ ግን የተፈጠረውን ነገር አሳውቂኝ እሺ? እሺ እደውልልሻለሁ። በቃ ቻው። ምን ተፈጠረ ወይዘሪት አይዳን? አልወደድሽውም እንዴ? አይ ወድጄዋለሁ። በእርግጥ የእኛ ትንሿ ቤት እንደናንተ አይደለም። አሁንማ እንደማየው እንደ ንግሥት መኖር በጣም ለምደሽዋል አይደል? ይቅርታ አድርጊልኝ፣ ምቾት እንዲሰማሽ አላደረኩሽም። ግን ምን ላድርግ፣ አቅሜ እዚህ ድረስ ነው። እኛ እንዳንቺ ባለ ሀብት አይደለንም ወይዘሪት አይዳን። ቃልሽን ብታከብሪ ኖሮ እኔም አሁን እንደ ንጉሥ ነበር የምኖረው። ግን እዛ እስር ቤት አስገብተሽኝ ረሳሽኝ አይደል? 7 ዓመት መተሽ አላየሽኝም ወይም በሰው አላስጠየቅሽኝም።
አሁን በአንድ ቅድመ ሁኔታ ብቻ ሁሉን ነገር ይቀርልሻለሁ። ኤጄን በፍጥነት ወደ እኔ አምጪልኝ። አለበለዚያ የእውነቴን ነው ትጸጸችበታለሽ። እሺ? እና አዲስ ነገር ተፈጠረ እንዴ? ኤጄ እየመጣች ነው? ወይዘሮ ከሪማን ወደ ለንደን ሄዳለች። ስትመለስ ከኤጄ ጋር ነው የምትመጣው። እስር ቤት ውስጥ ከምንም በላይ ምን እንደጎዳኝ ታውቂያለሽ? ከኤጄ መነጠሌ ነው። አንድም ቀን ሆነ ምሽት ስለሷ ሳላስብ ማሳለፍም ሆነ መተኛት አልቻልኩም። ይህን የሚሰማ ማንም ሰው ቢሆን በመሃላችሁ ትልቅ ፍቅር እንደነበር ነው የሚያስበው። ግን እኮ ልጅቷ መፈጠርህንም ራሱ በጭራሽ ታውቀኛለች። አይዳን በደንብ ነው የምታውቀኝ። እሱን አንቺም ታውቂያለሽ። በህይወቴ ካደረኳቸው በጣም በብልህነት የተሞላው ዘዴ የቱ እንደሆነ ታውቂያለሽ? እነዛን ዶክመንቶች ማስቀመጤ ነው። ምክንያቱም እነዛ ዶክመንቶች ባይኖሩ ኖሮ አሁን ላይ አይደለም ልትረጅኝ ይቅርና አይኔን ራሱ አታየኝም ነበረ። መካካድ አያስፈልግም። በስተመጨረሻ እኔም ህልሜን አሳካለሁ። ከኤጄ ከፍቅሬ ጋር እሆናለሁ። ህልሜ እውን ይሆናል። እድሜ ላንቺ ማለት ነው። ለምንድን ነው አቶ ቶፕራክ ብለው የሚጠሩት? ግን ነጃት ሁለት ስም ያለው ማለት ነው። የሆነ ነገር መንገር ነበረበት። ደግሞ ሌላ ሴትም አለች። ቦርሳዬ ልቀቀው! አልኩህ! ልቀቀው! እርዱኝ እባካችሁ! ልቀቀው! ቦርሳዬ ልቀቀው አልኩህ! እባክህን ቦርሳዬ ልቀቀው! ብያለሁ! አምጪ ነው የምልሽ! ቦርሳዬ መልስልኝ! ቦርሳዬ ልቀቀው! እርዱኝ! ሰነዶቹ የት ነው ያሉት? ላገኛቸው ይገባል። አለበለዚያ አይሆንም። ይህን ሰውዬ መቼም ማስወገድ አልችልም። ይህንን ነው ማግኘት የቻልኩት። ለአንቺ ሆንሻል? አዎ። እና የሥራውን ጉዳይ ምን አደረግሽ? የምን ሥራ? የኤጄን ሥራ ነዋ። መቼና እንዴት ነው የምታስተዋውቂ? እሱን ማለት ነው እንዴ? አይዳን ልታታልኝ ወይም ልትጫወችብኝ እያሰብሽ ከሆነ ለሚፈጠረው ነገር ኃላፊነቱን ትወስጃለሽ። እውይ የሚያደርገውን እስኪ እህት ያሊዴ። ሁሉም ቦታ ዱቄት በዱቄት ነው። ይሄማ ኬክ መጋገር ይችላል። መስራት ትችላለህ እንዴ ውዴ? እስቲ ንክ የኔ ውድ። እችላለሁ፣ ግን በጣም እየተጣበቀብኝ ነው። ትንሽ ዱቄት አድርግበትና ማጣበቁ ይቀራል የኔ ውድ። እንደዚህ ነው አንቺ የምታደርጊው? እስኪ ያሳየኝ። እየቀለድክብኝ ነው አይደል አንተ ልጅ? በእኔ ነው እየሳቃችሁብኝ ያላችሁት? ስሚኝ ሰህር፣ ስሚኝ እያልኩሽ ነው። ምን እንደማደርግሽ ታውቂያለሽ። ቆይ ሊያልሽ ብቻ ሰህር፣ ምን እንደማደርግሽ ታያለሽ። ስሚ እያልኩሽ እኮ ነው። አትቆሚም አንቺ ሰህር። እየመጣሁልሽ ነው። ና ወደዚህ።
ወደዚህ አንተ ልጅ፣ አንተ ጦጣ ና ወደዚህ። ከያዝኩ አልለቅህም። ና ወደዚህ ና እያልኩ ነው። ና የኔ ልጅ ና ወደዚህ። ከያዝኩ አልለቅህም። ና ወደዚህ ና እያልኩ ነው። ና የኔ ልጅ ና። ቦርሴን ሰርቆኝ ነው፣ እርዱኝ። ቦርሴን ቀምቶኛል፣ እርዱኝ። እንዴ አንተ ሌባ! ና አንተ ሌባ ና ብያለሁ። እንኪት ልጁ ገንዘቡን ወስዶ ቦርሳውን ጥሎታል። ምንም ችግር የለውም። በጣም አመሰግናለሁ። ትልቅ ውለታ ነው ያልከኝ። ይኸውልህ ይሄ ፎቶ ማለት ለእኔ በዓለም ላይ ከየትኛውም ውድ ሀብት በላይ ነው። ምስጋና ላንተ ያንሳል። ፈጣሪ ባርክ። ለሁሉም ነገር በጣም አመሰግናለሁ ወንድሜ። ምንም አይደለም እህቴ። ጥሩ ስሜት ላይ ያለህ አትመስልም። የሆነ የደበረህ ነገር አለ እንዴ አቶ ቶፕራክ ልጄ? አይ የለም። የምትፈልገው ነገር አለ? ቡና ላምጣልህ ወይም ሻይ፣ ትኩስ ነገር ትፈልጋለህ? አመሰግናለሁ። ምንም አልፈልግም። አሁን ለሩጫ ልወጣ ነው። በጣም ይገርማል። ድሮም ስታዝን ነበር የምትሮጠው። ይቅርታ አድርግልኝ፣ ካፌ አምልጦኝ ነው ልጄ። ምንም ችግር የለውም። ምንም ነገር አለማስታወሴ ያንቺ ጥፋት አይደለም። መልካም ስራ። አመሰግናለሁ። እማዬ ምን እያሰብሽ ነው? ስለ አቶ ቶፕራክ እያሰብኩኝ ነው ልጄ። ምንም ደህና አይደለም። እንደዚህ ሳየው ልቤ በጣም ይሰበራል። ልክ ነሽ እማዬ፣ በጣም ያሳዝናል። ደግሞ ምን ተፈጥሮ ይሁን ልጄ? ብታይ በህይወቱ በጣም ደስተኛ የነበረ ሰው ነበር። ግን አሁን ልክ በቁሙ እየሞተ ነው የሚመስለው። ከሚስቱ ጋር ጥሩ ቤትና ልጅ ነበረው፣ ደስተኛ ነበር። ግን በወይዘሮ ከሪማን ፍላጎት ምክንያት ሙሉ ህይወታቸውን የተበላሸው። እማዬ ስለ እሱ ነገር በግልጽ አትናገሪ ብዬ ስንት ጊዜ ነው የምነግርሽ? ቆይ የሆነ ሰው በድንገት ቢሰማሽስ? ራስሽን ችግር ላይ ነው። አሁን ማንም የለም ቤት። የኔ ልጅ ደግሞ ከአንተ ጋር ካላወራው ከማን ጋር ላወራ ነው? ንገረኝ። ለአመታት ልቤ ላይ የሆነ ድንጋይ እንደ ተቀመጠ ነው የሚሰማኝ ውዴ። በጣም ትልቅ ኃጢአት ሰርተናል እና አንድ ቀን እውነቱ መውጣቱ አይቀርም። አንተም ሆንክ እኔ በጭራሽ ልናስቆማት አንችልም። ተይ ራስሽን አታጃጅኝ እማዬ። እውነቱ መቼም ቢሆን ያወጣል። ለምን እንደሱ አልክ ልጄ? የሆነ የምታውቀው ነገርም አለ። ምንም አላውቅም አልኩሽ እኮ። አንቺ እውነቱ ይወጣል አልሽ። ይሄን ሁሉ አመት ካልታወቀ ወደፊት ይወጣል ብዬ ለማመን ይከብደኛል። ምን ነው ስራ የለሽም እንዴ? ልክ ነህ አለኝ። እንዴት አይኖረኝም? በቃ ወደ ኩሽና ልመለስ። አክስቴ ዘሪን፣ አክስቴ ዘሪን፣ እንዴት ብትደፍሪ ነው ወደዚህ የምትመጪው? ምንም መፍራት የለሽም?
እባክሽን አንዴ ልታዳምጪኝ ትችያለሽ አክስቴ ዘሪን? ቆይ ምንድነው ማዳምጥሽ? ልጄን በመንደርተኛ ፊት ነው ያሳፈርሽው። የእውነት ነገሩ እንደምታስቢው አይደለም። መርትን የሚያሳፍር ምንም ነገር አላደረኩም። ባክሽ አትሞላፈጪ አፍረተቢስ። ከሌላ ወንድ ጋር ሆነሽ ባይናችን አይተናል። ያየነውን እንመን ወይስ አንቺን እንመን? ስሚ፣ ሌላ ሰው ቢሆን ኖሮ አይደለም ቆሞ ሊከራከር ጭራሽ ከቤቱ የማይወጣም ነበር። ግን ጭንቅላቱ በትክክል የማይሰራ ሰው ሲሆን ያለ እፍረት ከዚህ እዚያ ይንቀሳቀሳል። ይባስ ደግሞ እኔን ለማናገር ትሞክሪያለሽ? አይናውጣ። ቆይ ለምንድን ነው ቤቴ የምቀመጠው? ለምንስ ነው የማፍረው ደግሞ? እኔ ምንም ያደረኩት ነገር የለም እኮ። ይገርማል። እውነታውን እየካደች ነው። ይሄማ በጣም በዛ። ግን ጥፋቱ ያንቺ ሳይሆን የኔ ልጅ ነው። መርት ሺህ ጊዜ ነግሬው ነበር። ይህች ልጅ ለአንተ አትሆንህም ብዬው ነበረ። ቀበጥ ናት ብዬዋለሁ። ጨዋዋ ሰልማ አለችልህ ብዬው ነበር፣ ግን እሱ አልሰማኝም። ሰልማ አልሽ? አዎ ሰልማ። አዎ አሁን ትንሽ ረፍዷል፣ ግን መርት በስተመጨረሻ የምለውን ተረድቷል። ነገሮች ይፈጠራሉ ውዴ። አንዳንድ ሰዎች ካልደረሰባቸው በቀር መገንዘብ አይችሉም። ለምን መሰለሽ? ምክንያቱም በአይንሽ የምታየው ነገር ማስጠንቀቂያ ስለሚሆን። አሁን ከመንገዴ ላይ ዞር በይልኝ። ዳግመኛ ልጅ አጠገብ ላይሽ አልፈልግም። ወራዳ። እና ምንድነው ችግሩ? ምንም ችግር የለውም። መኪና ሻሪፍ ላይ ነው ያለው። ጎበዝ፣ ጥሩ አድርገሽ ነው ያልሽው። እውነት አመሰግናለሁ። በራሴ ኮራው ስላስቸገርኩ ግን ይቅርታ። በጣም አለፋው አይደል? አረ ምንም አይደለም፣ ስራዬ እኮ ነው። እሺ በቃ እንገናኛለን። እሺ አሲዬ ውዴ፣ ደህና ሁኚ። አክስት ዘሪን እኔን ስለሆነ የምትፈልገው መርትን በቅርቡ ይፈልገኛል። ደግሞ ይህንን ነገር ለማሳካት ምንም ነገር አደርጋለሁ።